ሰላም ሰላም የሀሴት አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እዩ። ኦንላይን መማር የምትፈልጉ ልጆች ታስር ካለ ደውላችሁ መማር ትችላላችሁ። ትምህርቱንም የምትሰጡባቸው አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው የአማርኛ ፊደላት ባለ 3 ሆሄ ቃላት ምስረታ ይሆናል ማለት ነው። እኔ ጋር ቆዩ። የመጀመሪያዋ መ ከ ረ በአንድ ላይ መከረ የሚል ይሰጣል ማለት ነው። መቤት የመጀመሪያዋ ፊደል ናት። ከቤት የመጀመሪያዋ ፊደል፣ ረቤት የመጀመሪያዋ ፊደል፣ ሁሎችም የመጀመሪያ ፊደል መከረ የሚል ይሰጣል ማለት ነው። ወደ ቀጣያችን ስንሄድ ከባድ ይላል ማለት ነው። በአንድ ላይ ከቤት የመጀመሪያዋ፣ በቤት አራተኛው ድምጽ፣ ደቤት ስድስተኛ ድምጽ። ወደ ቀጣያችን ስንሄድ ወራት የሚል ይሰጠናል ማለት ነው። ወቤት የመጀመሪያ ድምጽ፣ ረቤት የአራተኛ ድምጽ፣ ተቤት የስድስተኛ ድምጽ በአንድ ላይ ወራት የሚል ይሰጠናል ማለት ነው። ቀጣያችን ባንክ ይላል ማለት ነው። በአንድ ላይ እንግዲህ በቤት አራተኛ ድምጽ፣ ነቤት ስድስተኛ ድምጽ፣ ስድስተኛዋ ድምጽ በአንድ ላይ ባንክ የሚል ድምጽ ይሰጠናል ማለት ነው። ቀጣያችን በአንድ ላይ ባንክ የሚል ይሰጠናል ማለት ነው። እንግዲህ በቤት አራተኛ ድምጽ ናት። ነቤት የስድስተኛ ድምጽ፣ ከቤት የስድስተኛ ድምጽ ባንክ የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ጃ በአንድ ላይ መረጃ። መቤት የመጀመሪያ ድምጽ፣ ረቤት የመጀመሪያ ድምጽ፣ ጀቤት የአራተኛ ድምጽ በአንድ ላይ መረጃ የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ረ በአንድ ላይ ጨመረ። ጨቤት የመጀመሪያ ድምጽ፣ መቤት የመጀመሪያ ድምጽ፣ ረቤት የመጀመሪያ ድምጽ ሁሎችም የመጀመሪያ ድምጽ ማለት ነው። ጨመረ የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ማ በአንድ ላይ ከተማ። እንግዲህ ከቤት የመጀመሪያ ድምጽ፣ ተቤት የመጀመሪያ ድምጽ፣ መቤት የአራተኛ ድምጽ በአንድ ላይ ከተማ የሚል ይሰጠናል ማለት ነው። ቀጣያችን አመት የሚል ይሰጠናል ማለት ነው። አቤት የመጀመሪያ ድምጽ፣ መቤት የመጀመሪያ ድምጽ፣ ተቤት የስድስተኛ ድምጽ አመት የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ጀመረ የሚል ይሰጠናል ማለት ነው።
ጀቤት የመጀመሪያ ድምፅ፣ መቤት የመጀመሪያ ድምፅ፣ ረቤት የመጀመሪያ ድምፅ። ሁሎችም የመጀመሪያ ድምፅ በአንድ ላይ ጀመረ የሚል ይሰጠናል ማለት ነው። ቀጣይ ስንሄድ ረ ጅ ም በአንድ ላይ ረጅም የሚል ይሰጠናል ማለት ነው። ረቤት የመጀመሪያ ድምፅ፣ ጀቤት የስድስተኛ ድምፅ፣ መቤት የስድስተኛ ድምፅ ረጅም የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ደ በአንድ ላይ ወሰደ የሚል ይሰጠናል ማለት ነው። ወቤት የመጀመሪያ ድምፅ፣ ሰቤት የመጀመሪያ ድምፅ፣ ደቤት የመጀመሪያ ድምፅ በአንድ ላይ ወሰደ የሚል ይሰጠናል ማለት ነው። ቀጣያችን ም በአንድ ላይ ሰላም የሚል ይሰጠናል ማለት ነው። ሰቤት የመጀመሪያ ድምፅ፣ ለቤት የአራተኛ ድምፅ፣ መቤት የስድስተኛ ድምፅ ሰላም የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ሚ በአንድ ላይ ጠቃሚ ይላል ማለት ነው። ጠቤት የመጀመሪያ ድምፅ፣ አራተኛ ድምፅ፣ መቤት የሶስተኛ ድምፅ ጠቃሚ የሚል ይሰጠናል ማለት ነው። አለም የሚል ይሰጠናል ማለት ነው። አቤት የመጀመሪያ ድምፅ፣ ለቤት የመጀመሪያ ድምፅ፣ መቤት የስድስተኛ ድምፅ አለም የሚል ይሰጠናል ማለት ነው። ነጥብ በአንድ ላይ ነጥብ የሚል ይሰጠናል ማለት ነው። ነቤት የመጀመሪያ ድምፅ፣ ጠቤት የስድስተኛ ድምፅ፣ በቤት የስድስተኛ ድምፅ ነጥብ የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ አበበ የሚል ይሰጠናል ማለት ነው። አቤት የመጀመሪያ ድምፅ፣ ሁለቶችም የመጀመሪያ ድምጾች ናቸው። አበበ የሚል ይሰጠናል ማለት ነው። ቀጣይ በአንድ ላይ አሰፋ የሚል ይሰጠናል ማለት ነው። አቤት የመጀመሪያ ድምፅ፣ ሰቤት የመጀመሪያ ድምፅ፣ ፈቤት የአራተኛ ድምፅ አሰፋ የሚል ይሰጠናል ማለት ነው። ቀጣያችን ታ በአንድ ላይ ደስታ የሚል ይሰጠናል ማለት ነው። ደቤት የመጀመሪያ ድምፅ፣ ሰቤት የስድስተኛ ድምፅ፣ ተቤት የአራተኛ ድምፅ በአንድ ላይ ደስታ የሚል ይሰጠናል ማለት ነው። ቀጣያችን ተገቢ የሚል ይሰጠናል ማለት ነው። ተቤት የመጀመሪያ ድምፅ፣ ገቤት የመጀመሪያ ድምፅ፣ በቤት የሶስተኛ ድምፅ ተገቢ የሚል ይሰጠናል ማለት ነው። ቀጣያችን መብት በአንድ ላይ መብት ይላል ማለት ነው። መቤት የመጀመሪያ ድምፅ፣ በቤት የስድስተኛ ድምፅ፣ ተቤት የስድስተኛ ድምፅ በአንድ ላይ
መብት የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ ደ በአንድ ላይ ከበደ የሚል ይሰጠናል ማለት ነው። ከቤት የመጀመሪያ ድምፅ፣ በቤት የመጀመሪያ ድምፅ፣ ደቤት የመጀመሪያ ድምፅ በአንድ ላይ ከበደ የሚል ይሰጠናል ማለት ነው። ሁሎችም የመጀመሪያ ድምጾች ናቸው። ቀጣያችን ስንሄድ ወረዳ የሚል ይሰጠናል ማለት ነው። ወቤት የመጀመሪያ ድምፅ፣ ረቤት የመጀመሪያ ድምፅ፣ ደቤት የአራተኛ ድምፅ ወረዳ የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ ወርቅ የሚል ይሰጠናል ማለት ነው። ወቤት የመጀመሪያ ድምፅ፣ ረቤት የስድስተኛ ድምፅ፣ ቀቤት የስድስተኛ ድምፅ ወርቅ የሚል ይሰጠናል ማለት ነው። ቀጣያችን ተስፋ የሚል ይሰጠናል ማለት ነው። ተቤት የመጀመሪያ ድምፅ፣ ሰቤት የስድስተኛ ድምፅ፣ በቤት የአራተኛ ድምፅ ተስፋ የሚል ይሰጠናል ማለት ነው። ቀጣያችን ተገኘ የሚል ይሰጠናል ማለት ነው። የመጀመሪያ ድምፅ፣ ገቤት የመጀመሪያ ድምፅ፣ ኘቤት የመጀመሪያ ድምፅ ሁሎችም የመጀመሪያ ድምጾች ተገኘ የሚል ቃላት ይሰጠናል ማለት ነው። ቀጣያችን ስንሄድ አለሙ የሚል ይሰጠናል ማለት ነው። አቤት የመጀመሪያ ድምፅ፣ ለቤት የመጀመሪያ ድምፅ፣ አለሙ ሚል ይሰጠናል ማለት ነው። አቤት የመጀመሪያ ድምፅ፣ ለቤት የመጀመሪያ ድምፅ፣ መቤት የመጀመሪያ ድምፅ አለሙ የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ቀበሌ የሚል ይሰጠናል ማለት ነው። ቀቤት የመጀመሪያ ድምፅ፣ በቤት የመጀመሪያ ድምፅ፣ ለቤት የአምስተኛ ድምፅ ቀበሌ የሚል ይሰጠናል ማለት ነው። ቀጣያችን ቀለም የሚል ይሰጠናል ማለት ነው። ቀቤት የመጀመሪያ ድምፅ፣ ለቤት የመጀመሪያ ድምፅ፣ መቤት የስድስተኛ ድምፅ ቀለም የሚል ቃላት ይሰጠናል ማለት ነው። ተቋም የሚል ይሰጠናል ማለት ነው። ተቤት የመጀመሪያ ድምፅ፣ ይቺ የምንላት ዲቃላ ወይም ውስብስብ የምንላት ፊደላት ናት። ስምንተኛ ፊደል ወይም ስምንተኛ ፊደል መቤት የስድስተኛ ፊደል ተቋም የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ ማወቅ ይላል ማለት ነው። መቤት የአራተኛ ድምፅ፣ ወቤት የመጀመሪያ ድምፅ፣ ቀቤት የስድስተኛ ድምፅ ማወቅ የሚል ቃላት ይሰጠናል ማለት ነው። ቀጣያችን ስንሄድ መሆን የሚል ይሰጠናል ማለት ነው። መቤት የመጀመሪያ ድምፅ፣ ሀቤት የሰባተኛ ድምፅ፣
ነቤት የስድስተኛ ድምጽ መሆን የሚል ቃላት ይሰጠናል ማለት ነው። ቀጣያችን ስንሄድ ሬ መሬት የሚል ይሰጠናል ማለት ነው። እንግዲህ መቤት የመጀመሪያ ድምጽ፣ ረቤት የአምስተኛ ድምጽ፣ ተቤት የስድስተኛ ድምጽ መሬት የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ በአንድ ላይ ሰበረ ይላል ማለት ነው። ሰበረ ሰቤት የመጀመሪያ ድምጽ፣ በቤት የመጀመሪያ ድምጽ፣ ረቤት የመጀመሪያ ድምጽ ሁሎችም የመጀመሪያ ድምጾች ሰበረ የሚል ቃላት ይሰጠናል ማለት ነው። ቀጣያችን በአንድ ላይ ለውጥ የሚል ይሰጠናል ማለት ነው። ለቤት የመጀመሪያ ድምጽ፣ ወቤት ስድስተኛ ድምጽ፣ ጠቤት ስድስተኛ ድምጽ ለውጥ የሚል ይሰጠናል ማለት ነው። ቀጣያችን ወሳኝ የሚል ይሰጠናል ማለት ነው። ወሳኝ የሚል ይሰጠናል ማለት ነው። ወቤት የመጀመሪያ ድምጽ፣ ሰቤት የአራተኛ ድምጽ፣ ኘቤት የስድስተኛ ድምጽ ወሳኝ የሚል ቃላት ይሰጠናል ማለት ነው። እነዚህ እንግዲህ የአማርኛ ፊደላት ባለ 3 ሆሄ ቃላት ምስረታዎች ናቸው። ቀጣይ እስከምንገናኝ በያላችሁበት ሰላም ሁኑልኝ።